ምንድነው هدفችን ምንድነው ዓላማችን ሀብት ለማከማቸት ሀብታም ለመባል መኪና ለመግዛት ቤት ለመስራት እንደዚህ መሆን የለበትም እንደዚህ የእግረ መንገድ ስራዎች ናቸው እግረ መንገድ ምን ስራቸው ናቸው እግረ መንገድ እንድንሰራቸው እስላም አዞናልም አበረታቶናልም ግን የእግረ መንገድ ስራ ናቸው ዓላማ አይደሉም هدف አይደሉም ግብ አይደሉም ምንድናቸው የእግረ መንገድ ስራ ናቸው ዋናው ዓላማችን ታዲያ ምንድነው ዋናው ዓላማችንማ ሱረቱል ፋቲሃ ነው በቀን 17 ጊዜ እየደጋገምን የምንቀራው ሱረቱል ፋቲሃ ነው ዋናው ዓላማችን ይህን ዋናውን ዓላማችን እንዳንረሳ ነው አላህ በቀን ቢያንስ በዋጅብ ሰላት ብቻ 17 ጊዜ ደጋግማችሁ ቅሩት ያለን እንዳንረሳው እንዳንዘነጋ ሁሌም ከፊት ለፊታችን እንዲሆን ነው ምንድነው የሚለው ሱረቱል ፋቲሃ ጀይ ወደ ውስጥ ገብተን ከማያታችን በፊት ሱረቱል ፋቲሃን ከውጭ እንመለከተው ከውጭ ስንመለከተው ሱረቱል ፋቲሃ ማለት ከቁርአን ውስጥ ትልቁ ሱራ ነው ወሳኙ ሱራ ነው አንገብጋቢ ሱራ ነው ከስሞቹ ስንነሳ ሱረቱ አልፋቲሃ ከፋቹ ምዕራፍ ነው የሚባለው ከፋች የቁርአን መክፈቻ የቁርአን መክፈቻ ነው ሱረቱል ፋቲሃ አሻፊያ ይባላል መድኃኒት ነው ሱረቱል ፋቲሃ መድኃኒት ነው ደዋ መድኃኒት ነው ለማንኛውም በሽታ መድኃኒት ይሆናል በአንድ ወቅት የነቢያችን ሰለላሁ ዐለይሂ ወሰለም ባልደረቦች መንገድ ሲጓዙ መሸባቸው ርቧቸዋልም ወደ አንዲት መንደር ጠጋሉና እንግድነት እንዲቀበሏቸው ጠየቁ ርቦናል ቢበላ ነገር ካላችሁ ማደሪያም ነገር አሏቸው የአካባቢ ሰዎች ግን እምቢ አሉ አናሳድርም እንግድነታችንም አንቀበልም አንሰጣችሁ ምግብም አሏቸው ከዛ አማራጭ የላቸው መሰበር አማራጩ መሰበር ሰብረው ጎዳናው ላይ ይዘው መንገዱ ላይ አረፉ ብለዋል በዚህ መሃል አላህ Subhanahu Wa Ta'ala አንድ ነገር እንዲከሰት ያደርጋል ያ ምንድነው የሰፈሪቷ ባለባት የአካባቢው የቀበሌው የወረዳውን ባለባት መሪ በጠና ይታመማል መድኃኒት ፍለጋ ላይ ብሉ ታች ብሉ ያን ብሉ ይን ብሉ ቢያውቁትን መድኃኒት ሁሉ ቢያደርጉ መፍትሄ የለውም ምንም ሊሻለው አልቻለም እየባሰበት ሄደ እስከዚያ እስኪ እንደዚያ እንግዶች እኛ ሀገር ያለው መድኃኒት ተጠቅመን ጨርሰናል ምንም እናውቀው የቀረን መድኃኒት የለም እስኪ እንግዶችን እንጠይቃቸው ምናልባት መድኃኒት ሊኖራቸው ይችላል ብለው አሰቡ መርሐባ ብለው ሄደው ጠይቋቸው መድኃኒት አላችሁ ወይ መሪያችን እንዲታመምብናል አሏቸው አዎን አለን አሚራቸው የጀማዓው አሚር አዎን መድኃኒት አለና አላችሁ አዎ ኧረ እባካችሁ መድኃኒት አድርጉልን አክምሉን አሏቸው እናክማለን ክፈሉ መጀመሪያ ሂሳብ በቅድሚያ ነው ምን 30 ግመል አምጡ 30 በግ አምጡልን 30 በግ አምጡ ተሰጥቷቸው ከዛ ሄደና አከመው በምንድን ያከመው በሱረቱል ፋቲሃ ሱረቱል ፋቲሃን ቀራ አሚሩ ወዲያው ለቀቀው በሽታው ወዲያው ዳነ ከዛ በጎቻቸው ይዘው ጉዞ ጀመሩ ጥቂት ምግብ አንሰጥም ያሉ አላህ ብዙ እንዲሰጡ አደረጋቸው አንዳንዴ የአላህ ስራ እንደዚህ ሰደቃ ስትባል ትሰስታለህ አላህ በሌላ መንገድ እጥፍ ድርቡን ያስወጣሃል ሰደቃ ብትሰጥ ሊመጣውን በላ ሊከላከልልህ ይችላል ሊመጣውን ሙሲባ ሊመክትልህ ይችላል ሰደቃ አይደለም የአዱንያ ከአኺራ ከጀሃነም እንኳን ይከላከላል በጎችን ይዘው ወደ ረሱል ጋር ሰለላሁ ዐለይሂ ወሰለም ከለከለ አሚሩ አንድ ሰው በጉ የኔ ነው ማለት አይቻልም መጠቀም አይቻልም ብሎ ከለከላቸው ለምን ፈትዋ እንጠይቅ ይበቃል አይበቃም
ያደረገው ነገር ይበቃል አይበቃም ሐላል ነው ሐራም ነው ፈትዋ ሳንጠይቅ አይቻልም ረሱል ጋር ደረሱና ሰለላሁ ዐለይሂ ወሰለም ለአላህ መልእክተኛ ነገሯቸው ይኸው እንደዚህ አድርገን ይኸው በጎችን ተቀበለናል ይበቃል ወይ አሏቸው ምን አሉ የአላህ መልእክተኛ ለአሚሩ ሱረቱል ፋቲሃ መድኃኒት መሆኗን ማን ነገረህ አሉት ረሱል ሰለላሁ ዐለይሂ ወሰለም መድኃኒትነቷን በዛው አጸዱ አስረገጡ የተቀበለው በጎችሳ ሲሏቸው አረ እኔንም አሳትፉኝ አሉ በሌላ አባባል ብጋራ ይመስላል ሐላል ነው ተብሎላቸው ተጠቀሙ ሱረቱል ፋቲሃ መድኃኒት ነች አይደለም ለሙእሚን ለሙስሊም ሙስሊም ላልሆነው ጭምር ማለት እኮ ነው ሙስሊም ያልሆነ ሰው ነው እንግዲህ ሱረቱል ፋቲሃ አላህ ያዳነላቸው ስለዚህ ሱረቱል ፋቲሃን እንደ መድኃኒት እንጠቀማት ዝግጁ ናችሁ ኢንሻአላህ ቁርአን ሙሉ በሙሉ መድኃኒት ነው አላህ በቁርአን እንደነገረን في شفاء للناس ለሰው ልጆች በሙሉ መድኃኒት ነው ብሏል ቁርአን መድኃኒት ደዋ ነው መድኃኒት ነው ከዛ ውስጥ ደግሞ አንዱ ሱረቱል ፋቲሃ ሲያመን ልጆችንም ሲያምብን ሱረቱል ፋቲሃን መቅራት ተስማማን እንዳትረሱ ሱረቱል ፋቲሃን ሲያመን እንቀራለን ሰውም ሲያምብንም እንቀራለን መድኃኒት ነው ከዚህ ጋር ያይዤ ሰዎች ሱረቱል ፋቲሃን ሙዓውዘተይን ሱረቱል ኢኽላስ እነዚህ ሱራዎች በጅን ለተለከፈ ሰው ብቻ ይቀራሉ ማነው ለሱ ብቻ ብሎ የገደበው በጅን ለተለከፈ ተብሎ የተገደበ አይደለም ለሁሉም በሽታ መድኃኒት ናቸው ለሁሉም በሽታን ያመጣው ማን ነው አላህ ሚያድነው ማን ነው አላህ አዳኙ አላህ መድኃኒትን ነይተን አላህ ፈውስን ነይተን እንቀራለን አላህ ይፈውሰናል ኢንሻአላህ ሌላው ሱረቱል ፋቲሃ በውስጧ የያዘችው መልእክት የተውሂድ ክፍሎችን በሙሉ በውስጧ ይዛለች ተውሂድ ስንት ክፍል አለው 3 ክፍል አለው ሩቡብያ ኡሉሂያና አስማ ወሲፋት ሶስቱ ፋቲሃ ውስጥ አሉ ምን ማለት ነው ተውሂድ ማለት አላህን ብቸኛ ማድረግ መነጠል ብቸኛ ማድረግ ብቸኛ ስናደርገው በሶስት ነገራቶች አሩቡብያ የሚባለው ዓለምን በመፍጠሩና በማስተዳደሩ አላህ ብቸኛ ነው ብለን እናምናለን ይህን ሱረቱል ፋቲሃ ውስጥ እናገኘዋለን ምን የሚል አልሐምዱሊላሂ ረቢል ዓለሚን የዓለማቱ ሁሉ ፈጣሪና አስተዳዳሪ በብቸኝነት የሆነው ጌታችን አላህ ምስጋና የተገባው እያለ ስለዚህ ሩቡብያን ይነግረናል ሁለተኛው ተውሂድ አልኡሉሂያ ምን ማለት ነው ዓለም ላይ በሙሉ በሐቅ በእውነት መመለክ ያለበት አንድ አላህ ብቻ ሚገባው እሱ ከአላህ ውጪ የሚመለኩ ፍጥረታት በሙሉ አይገባቸው መመለክ ነብይ በሉት ወልይ በሉት ሙርሰል መላእክታ ወልይ ሷሊህ ባለስልጣን ባለሀብት አይመለክም ቢመለክ አንድ አላህ ብቻ እነዚያ ፍጥረታት ቢመለኩም ውሸት አይገባቸው ለራሳቸው ፍጡር ነው ለራሳቸው ተፈጥረው ቢጠቅማቸውን ቢጎዳቸውን ባያውቁ ደካማ ፍጡር ሆነው እንዴት ይመለካሉ አይመለኩም ቢመለክ አንድ አላህ ብቻ ነው ይህ ሱረቱል ፋቲሃ ውስጥ እናገኛለን ምን በሚለው ኢያከ ነዕቡድ አንተን ብቻ ነው ምንገዛው ምናመልከው ይላል ተውሂድ الاسማ والصفات የአላህ Subhanahu Ta'ala ስሞችና በባህሪያቶች ለአላህ የራሱ ስሞች አሉት የራሱ የሆኑ ባህሪያቶች አሉት እነዚህ ስሞችና ባህሪያቶቹን ያለ አላህ ማንም አያውቃቸው የአላህን ስሞች አላህ ባይነግረን ከየት እናውቃለን አናውቅም የአላህን ባህሪውን አላህ ባይነግረን ከየት እናውቃለን እኛ አናውቅም የሰው ልጅ አቅላችን የአላህን ስም አላህን መሰየም ይችላል አይችልም ስለ አላህ ባህሪ መግለጽ ይችላል አይችልም ይሄን የሚችለው አንድ አላህ ብቻ
እንዲሁም አላህ የፈቀደላቸው ሩሱሎች አንቢያዎች ናቸው። ከዛ ውጪ ማንም አይችልም፣ ማንም አያውቅም። አላህ ራሱ ገይብ ነው። ስሞቹም ገይብ ናቸው፣ ባህሪያቶቹም ገይብ ናቸው። ወላ ያዕለሙ ልገይበ ኢለላህ፣ ገይብን የሚያውቁ አንድ አላህ ብቻ ነው። ስለዚህ አላህን ባህሪያት ስም ሱረቱል ፋቲሃ ውስጥ እናገኛለን። ምን የሚል አርራሕማን ራሒም። አላህ ስሙ አርራሕማን ነው፣ ስሙ አርራሒም ነው። እያንዳንዱ ስም ደግሞ ማዕና አለው። አሁን እኛ ፍጡር እንደ ፍጡር ስማችን ማዕና ላይኖረው ይችላል፣ ወይም የስማችን ማዕና ትርጉም በባህሪነት እኛ ጋር አይገለጽ ይችላል። ስማችን አብደላህ ሆኖ ግን ተግባራችን አብዱ ሸይጣን ሊሆን ይችላል። ስማችን የአላህ ባሪያ ነው የሚለው፣ ተግባሩ ግን የሸይጣን ባሪያ ሊሆን ይችላል። የነፍስያ ባሪያ ሊሆን ይችላል። የአዱንያ ባሪያ ሊሆን ይችላል። ስሙ ሳሊሕ ነው፣ ባህሪው ግን ጣሊሕ ነው፣ የወደቀ። ስሙ ሳሊሕ ደግ ሰው፣ ጥሩ ሰው የሚባል ነው። ተግባሩ ግን መጥፎ ሰው ሊሆን ይችላል። ስማችንና ባህሪያችን ላይገጣጠም ይችላል። የአላህ ግን ስሙና ባህሪው የተገጣጠመ። አላህ አርራሕማን አርራሒም አዛኙ ጌታ ብለን እንላለን። የባዘን ባህሪም አለው፣ ያዝናል፣ ይራራል። አላህ ስብሓነሁ ወተዓላ ሦስቱም የተውሒድ ክፍል ሱረቱል ፋቲሃ ውስጥ አለ። አንገብጋቢነቱ ከዚህ የተነሳ፣ ወሳኝነቱ ከዚህ የተነሳ። አሁንም ማንኛውንም ዒባዳ ስናከናውን ልብ በሉ፣ ማንኛውንም ዒባዳ አምልኮ ስናከናውን ሁለት መስፈርቶች አሉት፣ ሸርጦች አሉት፣ ሶስት አርካኖች አሉት። ሁሉም ዒባዳ፣ እያንዳንዱ ዒባዳ በነፍስ ወከፍ የየራሱ ሽሩጥና አርካኖች ይኖሩታል። ሰላት የራሱ ሸርጥ አለው፣ የራሱ አርካን አለው። ጾም የራሱ ሸርጥ አለው፣ የራሱ አርካን አለው። ሐጅ የራሱ ሽሩጦች አሉት፣ የራሱ አርካኖች አሉት። ሁሉም ዒባዳ ግን የሚጋሩት፣ ሁሉም ዒባዳዎች የሚጋሯቸው ሁለት ሸርጦችና ሶስት አርካኖች አሉ። እነዚህም ሱረቱል ፋቲሃ ውስጥ ይገኛሉ። ሸርጦችን ሁሉም ዒባዳ የሚጋራቸውን ሸርጦች ስናነሳ አንደኛው ኢኽላስ ነው፣ ሁለተኛው ሙታበዓ ነው። ኢኽላስ ማለት የምናደርገውን ዒባዳ ለአላህ ብቻ ብሎ ማድረግ ነው። ይሁንልኝ ስሙልኝ ሳይኖርበት፣ አድንቁኝ ሳይኖርበት ለአላህ ብቻ ብሎ ማድረግ። ሰው ያውራልኝ ኮሜንት ይስጠኝ የሌለበት ለአላህ ብቻ ብሎ መስራት ሁሉንም ዒባዳ ሸርጥ ነው። ሁለተኛው ሸርጥ ሙታበዓ፣ ረሱልን ሰለላሁ ዐለይሂ ወሰለም የተከተለ መሆን አለበት። የእሳቸውን ፈለግ፣ የእሳቸውን ሱና፣ እሳቸው እንዳደረጉት ነው የምናደርገው፣ ለእኛ እንደተመቸን አይደለም። ሰላት የምንሰግደው ሰሉ ከማ ረአይቱሙኒ ኡሰሊ፣ እኔ ስሰግድ እንዳያችሁኝ ስገዱ ባሉት መሰረት ነው የምንሰግደው። ጾማችንም እንደዛው ነው፣ ሐጁም እንደዛ ነው። ሁሉም ዒባዳ የተባለ በሙሉ አንጨምርም አንቀንስም፣ እሳቸው እንዳነገሩን እንዳሳዩን ብቻ ነው የምንተገበረው። ይሄ ሙታበዓ ይባላል። በሁሉም ዒባዳ ላይ መገኘት አለባቸው ሁለቱ። እነዚህ ሁለቱን ፋቲሃ ውስጥ እናገኛቸዋለን። ኢኽላስን የቱ ጋር እናገኘዋለን? ብዙ ቦታ አለ ፋቲሃ ውስጥ። አንደኛው አልሐምዱ ሊላህ፣ ሊላህ የሚለው ላይ ኢኽላስ እናገኛለን። ምስጋና የተባለ በሙሉ ለአላህ ብቻ ይገባዋል። እንዲሁም ኢያከ ነዕቡድ የሚለው ወኢያከ ነስተዒን የሚለው ኢኽላስን ያሳያል። አንተን ብቻ ነው የምናመልከው፣ በቃ ይሁንልኝ ስሙልኝ የለም፣ አንተ ስማለን፣ አንተ እይልን፣ ለአንተ ብቻ ነው። ሙታበዓን የቱ ጋር እናገኘዋለን? እህድነ ሲራጠል ሙስተቂም፣ ቀጥ ያለውን መንገድ ምራ። የትኛውን ቀጥ ያለው መንገድ? ሲራጠ ለዚነ አንዐምተ ዐለይሂም፣ አላህ ያጣቀማቸው፣ አንተ ያጣቀምካቸው ኒዕማህን ጸጋህን የሰጣቸው ሰዎች መንገድ ምራን፣ በእነሱ መንገድ የምንኖር አድርገን ነው። እነሱ እነማን ናቸው? በሌላ በቁርአን አንቀጽ እነሱን አላህ ሲገልጽ እንዲህ ይላል። ምን አንዐምተ ዐለይሂም የሚለውን ምን الذين أنعمت عليهم من النبيين والصديقين والشهداء والصالحين የአንቢያዎቹ መንገድ ነው፣ የስዲቆቹ መንገድ ነው፣ የሳሊሖቹ መንገድ ነው።
የነቢያቶቹን መንገድ ምራ። በዛ ነው አንተን ማምለክ ምንፈልገው፣ ህይወታችን በዛ ነው መኖር ምንፈልገው። የሙታበዓን ሐሳብ ሱረቱል ፋቲሃ ይዟል። ለዚህ ነው ሱረቱል ፋቲሃን ምንደጋግመው። ይሄን ሁሉ ትምህርት ስለሚሰጠን ነው። ሌላው ዒባዳ፣ ሁሉም ዒባዳ አርካኖች አሉት። 3 አርካኖች አሉ በሁሉም ዒባዳ ላይ መገኘት ያለባቸው። አንደኛ የትኛውንም ዒባዳ ስናደርግ አላህን እያፈቀርነው እየወደድነው ነው ዒባዳን ማድረግ አለብን እንጂ እየተሰላቸን ዒባዳ እናደርግ። ዒባዳ በመሰላቸት ዒባዳ አይደረግም። ስልቹ ሆኖ ዒባዳ አይደረግም። ነሸጥ ብለን ደስ እያለን በመሐባ በፍቅር ነው ዒባዳ ማድረግ አለብን። አንደኛ በሁሉም ዒባዳ ሰደቃ ስትሰጥ ደስ እያለ ስጥ። በቃ ሊወስዱብኝ ነው አምጣ እያሉ አይደለም፣ ደስ እያለ ስጥ። ዒባዳ ነው እያደረክ ያለው። ስንጾም በደስታ ስንቀራ ደስ እያለ አላህን እየወደድን መሆን አለበት። ሁለተኛው አርካን እየፈራን መሆን አለበት። ባልሰግድ አላህ ይቀጣኛል፣ ባልጾም አላህ ይቀጣኛል፣ ሰደቃ ባልሰጥ ቅያማ ቀን በሰጠው ብር ምን ሰራ ይለኛል፣ ባልቀራ ባልዘክር ወንጀል ብሰራ ጥፋት ብፈጽም እቀጣለሁ፣ እፈራለሁ። አላህ ማነው የሚቀጣኝ? አላህ። አላህን እየፈራሁ። ሶስተኛው አርካን እየከጀልኩኝ አላህን ተስፋ እያደረግኩ ነው ዒባዳ ማድረግ አለብኝ። ስሰግድ ተስፋ አድርጌ ነው በአላህ ላይ ሰላቴን ይቀበለኛል፣ ጀነት ያስገባኛል። ሰደቃም ስሰጥ ቁርአንም ስቀራ ዝክር ስዘክር ዱንያ አኺራን አላህ ያበጅልኛል፣ ያሳምርልኛል የሚል ተስፋ ሰንቄ ነው ዒባዳ ማድረግ። እነዚህ ሶስቱ የዒባዳ በሁሉም ዒባዳ ላይ መገኘት ያለባቸው አርካኖች ይባላሉ። እነዚህ አርካኖች ፋቲሃ ውስጥ አሉ። ፋቲሃ ውስጥ አልሐምዱሊላህ ረብል ዓለሚን ብለን አርረሕማን ረሒም ስንል ምን ይሰጠናል? ተስፋን ይሰጠናል። አርረሕማን ረሒም አላህ አዛኝ ነው፣ ሩህ ነው ሲባል ውስጥ ላይ ምን ይሰማሃል? ተስፋ ይሰማሃል። ባጠፋም ይምረኛል፣ ቢቸግረኝ ያደርግልኛል፣ ተስፋ ይሰጣል። አርረሕማን ረሒም ነው አላህ። ረጃ ተስፋ ውስጡ ላይ ያለ ማለት ነው። መሐባ ሳይቱ ጋር ያለው ረብል ዓለሚን የሚለው ዓለምን በሙሉ የፈጠረው አላህ ነው ሲባል ውስጡ ላይ መሐባ አለ። እኛን ማን የፈጠረን? ማን የኸለቀን? አላህ። እንወዳለን አንወደው? ስለፈጠረን እንወደዋለን። ለምሳሌ የሆነ ሰው አሁን 100 ሺህ ብር ቢያከፋፍለን አንወደውም እንዴ? አላህ የሰጠን ነገር ከ100 ሺህ ብር አይበልጥም? የአይንን ጸጋ አስቡት፣ የጆሮን ጸጋ አስቡት፣ የምላስን ጸጋ። ይህን ሁሉ ያነጋልናል፣ ያመሽልናል፣ እንበላለን፣ እንጠጣለን፣ እንኖራለን፣ ጥሩ አየር እንተነፍሳለን፣ በሰላም አለን። ይህን ሁሉ ለሰጠን አላህ ይህን አላህ መውደድ ማፍቀር አለብን የለብንም? ጠፊ ነገር ተራ ነገር ለሚያደርግን የሰው ልጅ ትወዳለህ የሆነ ነገር ስለሰጠህ። አላህ ቋሚ የሆነ ነገር የመሰለ ጸጋ ሰጥቶናል። ይህ ነው ረብል ዓለሚን ብለን የምንለው። እኛን የፈጠረን አይን የሰጠን ጆሮ የሰጠን እጅ እግር የሰጠን ቀንና ማታን ቢያፈራርቅልን ይህ ነው ረብል ዓለሚን ማለት። ይህን ስናሰነትን ውስጣችን ላይ ምን ይመጣል? ፍቅር ይመጣል፣ መሐባ ይመጣል። ለምን ሰጥቶናል? የሰጠ ይወደዳል። ይህ አላህ እንድንወድ እንድናፈቅረው የሚያደርግ ነው ረብል ዓለሚን። አልሐምዱሊላህ ረብል ዓለሚን የሚለው እንድንፈራው የሚያደርግሳ እንድንፈራው የሚያደርግማ ማሊክ የውሚዲን የሚለው የቅያማን ዕለት የጀዛ ዕለት የምርመራው ቀን ሲመጣ የጀነት ወደ ጀነት የጀሃነም ወደ ጀሃነም የሚባልበት ቀን ቅያማ ቆሞ ሰው ሁሉ ዓለም በሙሉ አላህ ፊት ሲቀርብ ያን ዕለት የዛን ዕለት በብቸኝነት መሪው አላህ ገዢው አላህ ወሳኙ አላህ ነው። ዱንያም ላይ አላህ ነው። ግን ዱንያ ላይ ሰዎች እከሌ ንጉሥ፣ እከሌ ባለስልጣን፣ እከሌ ፈላጭ ቆራጭ ይላሉ፣ ያወራሉ። የዛን ቀን ግን ለወሬም ያወራ የለም እንኳን ለተግባር አነል መሊክ ብሎ የሚልበት ዕለት ነው። የቅያማን ዕለት ተሰውር እንድናደርግ ያደርጋል ሱረቱል ፋቲሃ። ማሊክ የውሚዲን ስንል ከቀብር ስንነሳ ራቆታችን ነው የምንነሳ።